ብዙ ሰዎች ወንድ ልጅ መኝታ ቤት ውስጥ ደስተኛ ማድረግ የሚቻለው በቴክኒክ ወይም በብቃት ብቻ ይመስላቸዋል። ነገር ግን እውነታው ግንኙነቱ የሚጀመረው ከመኝታ ቤት በረዥም ርቀት በፊት ነው። ዛሬ አንድ ወንድ ተፈላጊ፣ በራሱ የሚተማመንና ጥልቅ እርካታ እንዲሰማው የሚያደርጉትን እውነተኛ የስነ ልቦናና የስሜታዊ ምስጢሮችን አጋራቸዋለሁ። ይህ ስለ ወሲባዊ ብልሃት ወግ ሳይሆን ስለ ስሜታዊ ትስስር፣ ስለ ጉልበት፣ ኤነርጂ እና ወንዶችን ስለ መረዳት ነው። እንጀምር። 1. ዝም ብሎ እንደሚያስፈዝግ ሳይሆን በእውነት እንደሚፈለግ እንዲሰማው ማድረግ። ወንዶች አንድ ኃይለኛ ስሜት ይናፍቃሉ። ተፈላጊነት። እንደ ግዴታ አይደለም፣ እንደ ኃላፊነት አይደለም፣ እንደ ልማድ አይደለም። ቀላል ድርጊቶች ትልቅ ትርጉም አላቸው። አንዳንድ ጊዜ የቅርብ ግንኙነትን ቀድሞ መጨመር፣ በእውነተኛ የመሳብ ስሜት ወደ እሱ መመልከት፣ ምቹ ስለሆነ ሳይሆን የተመረጠ መሆኑን እንዲሰማው ማድረግ። አንድ ወንድ ተፈላጊ እንደሆነ ሲሰማው በራሱ የመተማመን ስሜቱ ይጨምራል። ሁሉም ነገር ደግሞ በተፈጥሮ ይሻሻላል። 2. በራስ መተማመን ከፍጹምነት ይበልጣል። ብዙ ሰዎች ስለ ሰውነታቸው ቅርጽ፣ ስለ እንቅስቃሴያቸው ወይም ስለ ብቃታቸው አብዝተው ይጨነቃሉ። እውነታው ግን ይህ ነው። በራስ መተማመን ሁልጊዜም ከፍጹምነት ይበልጣል። ወንዶች ለሚከተሉት ነገሮች ከፍተኛ ምላሽ ይሰጣሉ። በራስ ማንነት ላይ ምቾት መሰማት፣ ዘና ያለ ስሜት፣ በቅጽበት ውስጥ በሀሳብም በአካልም መገኘት። አንቺ በራስሽ ጥሩ ስሜት ሲሰማሽ እሱም ያንን ስሜት ይጋራል። 3. ስሜታዊ ደህንነት አካላዊ እርካታን ይፈጥራል። አንድ ወንድ ስሜታዊ ደህንነት ሲሰማው በአካላዊ ሁኔታም ራሱን ይከፍታል። ይህ ማለት አለመንቀፍ፣ አለማሾ፣ ከሌላ ጋር አለማነጻጸር፣ ፍርድ አለመስጠት። አንድ ወንድ ተቀባይነት እንዳገኘ ሲሰማው ጥንቃቄውን ትቶ ራሱን ይለቃል። በዚህም ጊዜ ግንኙነቱ ጥልቅ፣ ጠንካራና ትርጉም ያለው ይሆናል። 4. ያለ ጫና መገባባት። ውስብስብ ንግግሮች አያስፈልጉም። ቀላል ግንኙነት ይበቃል። ለስላሳ አስተያየቶች፣ አዎንታዊ ማበረታቻ መስጠት፣ ሳትነቀጥፊው ደስ የሚሉሽን ነገሮች መግለጽ። ወንዶች አብዛኛው ጊዜ የትዳር አጋራቸውን ማስደሰት ይፈልጋሉ፣ ነገር ግን ጥሩ እየሰሩ መሆናቸውን ማረጋገጫ ወይም ሪአሹረንስ ይፈልጋሉ። 5. ፍጥነትን መቀነስና በሀሳብ እዛው መገኘት። መቻኮል የቅርብ ግንኙነትን ስሜት ይቀጥላል። ወንዶች ለሚከተሉት ነገሮች ይወዳሉ: ጉጉት፣ አንቲሲፔሽን፣ የአይን ንግግር፣ ሙሉ ትኩረት ማግኘት። በሀሳብ እዛው መገኘት ከማንኛውም ቴክኒክ ይበልጣል። ትኩረቱ እውነተኛ ሲሆን እርካታው በተፈጥሮ ይጨምራል። 6. ከግንኙነቱ በኋላ የሚደረገው አድናቆት ትልቅ ትርጉም አለው። ከግንኙነቱ በኋላ የሚፈጠሩት ደቂቃዎች ልጅ በቅርብ ግንኙነት ሁሉ እርሳስ ናቸው። እንደነዚህ ቀላል ነገሮች አካላዊ መቀራረብ፣ መጠቃቀፍ፣ ለስላሳው ማራት፣ ረጋ ያለ ስሜት፣ እነዚህ አፉንታ ስሜታዊ ትስስር እንዲገነብንና ግንኙነትን ከእርካታና ሰላም ጋር እንዲያጣሩት ያደርጋሉ። 7. ክብር ትልቁ የመሳቢያ መንገድ ነው። ከክብረት ማጥፋት በላይ ወንድን የሚያቀዘቅዝ ምንም ነገር የለም። ለሚከተሉት ነገሮች አክብርለት: ጥረት፣ ወንድነቱን፣ ግልጽነቱን። የሚከበር ወንድ ኃይለኝነት፣ በራስ መተማመንና ጥልቅ ትስስር ይሰማዋል። መተቃለላ። ወንድን ልጅ በመኝታ ቤት ውስጥ ደስተኛ ማድረግ ስለ ብልሃቶች አይደለም፣ ስለሚከተሉት ነገሮች እንጂ። ተፈላጊነት፣ በራስ መተማመን፣ ስሜታዊ ትስስር፣ የጋራ መከባበር። እንደዚህ ነገሮች ሲኖሩ ግንኙነት ተፈጥሯዊና መረጃት አይሆኑም። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ ያድርጉ። ለተጨማሪ ግንኙነት ስለ ልቦና ትምህርቶች ሰብስክራይብ አድርጉ። አስተያየት ብሱት። በፍቅር ግንኙነት ውስጥ ከሁሉ በላይ ሳፍ ያለው ነገር ምንድን ነው ብለ ታስባላችሁ?